በመጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 147 ከቁጥር 1 እንዲህ ይላል፣ ሃሌሉያ! አምላካችንን በመዝሙር ማወደስ እንዴት መልካም ነው፣ እርሱም ማመስገን ደስ ያሰኛል፣ ይህም ተገቢ ነው። ሰላም ውድ የሆፕ ቻናል ኢትዮጵያ ተከታታዮች እንደምን ሰነበታችሁ? ይህ ወደ እናንተ የሚደርሰው ሳምንታዊ የሆፕ ውዳሴ ፕሮግራማችን ነው። ዛሬም ከተለያዩ እንግዶች ጋር ቆንጆ ቆይታ የሚኖረን ይሆናል። ይህንን ፕሮግራም ወደ እናንተ የማደርሰው እኔ ቅድስት ደሳለኝ ነኝ። እግዚአብሔር በቆይታችን ከኛ ጋር እንዲሆን ጸሎት እናድርግ። በላይ በሰማያት ያለ እግዚአብሔር አባታችን እጅግ አድርገን እናመሰግንሃለን። ሁላችንንም ስለጠራህን እንድንሰበሰብ እድልና ጊዜን ስለሰጠህን ተባረክ። እግዚአብሔር ሆይ አሁን ደግሞ ከወንድም እህቶች ጋር በሚኖረን ቆይታ እግዚአብሔር ሆይ ያንተ መልካምነትና ያንተን ስም ከፍ ማድረግ እንዲሆንልን እንጸልያለን። በእያንዳንዳችን ሀሳብና አምሯችን ውስጥ እግዚአብሔር ሆይ ያንተ ሀሳብ ያንተ መንፈስ ከሁላችን ጋር እንዲሆን እንጋብዝሃለን። በሕያው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ ተመልካቾቻችን። እንግዲህ የዛሬ እንግዶቻችንን አስተዋውቃችኋለሁ። የዛሬ እንግዶቻችን የሆሳና ናታኒ መዘምራን ናቸው። እንተዋወቅ። ስሜ ሄኖክ አሰፋ እባላለሁ። የመጣሁት ከሆሳና ናታኒ ኳየር። ገነት ተመስገን ከሆሳና ናታኒ። ደላየው ደሳለኝ ከሆሳና ናታኒ። አዲስ አለው ማቴዎስ ከሆሳና ናታኒ። እሺ ሁላችንም እንኳን ደህና መጣችሁ። ያው ዛሬ በሚኖረን ቆይታ ከእግዚአብሔር ጋር ያላችሁን ልምምድ እንዲሁም ደግሞ ያሳልፏቸውን የአገልግሎት ህይወት የምንጨዋወት ይሆናል። እንግዲህ ውድ ተመልካቾቻችን እነዚህ ወጣቶች ከቤተክርስቲያን አገልግሎት በተጨማሪ በዚሁ ዓመት መስከረም ላይ አንድ አልበም ወደኛ አድርሰው ነበር እና ሸክላ ሰሪው በሚል አልበማቸው ማለት ነው እናውቃቸዋለን። ወደ ጭውውታችን ከመግባታችን በፊት ግን ቅድሚያ መዝሙራቸውን ልንጋብዛችሁ እንፈልጋለን። ከአልበማቸው ውስጥ ይገባሃልና የሚለውን ዝማሬ ሰምተን ቀሪ ጨዋታችን እንቀጥላለን። አስደናቂ ፍቅር
ከመዝሙር ግብዣችን ተመልሰናል። በመዝሙሩ እንደተባረካችሁ ሙሉ እምነታችን ነው። ስለዚህ ጨዋታችንን እንቀጥላለን። የሆሳዕና ናታኒም ኳየር እንዴት እንደተቋቋመ እና መቼ እንደተጀመረ ብታጫውቱ። እሺ፣ ባጭሩ ለማውራት ቅድሚያ ኳየር ከመሆናችን በፊት የቤተ ክርስቲያን ህፃናት ነበርን። ቤተ ክርስቲያን ከወላጆቻችን ጋር የምንመጣ ቃሉን የምንማር የሰንበት ትምህርት ክፍል ተማሪዎች ነበርን። በዛ ቆይታችን ላይ ግን የመዘመር እድል ያገኘ ነው ስጦታ ክፍለ ጊዜ ላይ በየሳምንቱ የጉባኤ መዝሙር ነበር ይቀርብ የነበረው እና ያንን ክፍለ ጊዜ ቤተ ክርስቲያን ፈቀደ እንድናገለግል በመዝሙር ማለት ነው። ስለዚህ ያኔ ነው አገልግሎት የጀመርነው፣ የመዝሙር አገልግሎት። በየሳምንቱ የቤተ ክርስቲያን የህፃናት ቡድኖች መዝሙር ያቀርቡልናል እየተባለ በየሳምንቱ በህፃናት ኳየር እናገለግል ነበረ። ከዚያ ግን ይበልጥ እግዚአብሔርን ወደ ማገልገል ይበልጥ ወደ የራሳችንን መዝሙሮችን እየጻፍን ያደግነው ኳየር ከሆንን በኋላ ነውና ኳየር ሆነን ከተመሰረትን ኦልሞስት አሁን ወደ 11 ዓመት እየሆነን ነው። በ2007 ህዳር 21 ላይ ነበረ ኳየር ሆነን የተመሰረት ነውና ያን ጊዜ ስንመሰረት እንዴት ነበር የነበረው ሁኔታ? ነጭ በጥቁር ነበር፣ ሁላችንም ተመሳስለን ለበስንና ከዛም እንግዲህ የቤተ ክርስቲያናችን ሽማግሌ የነበሩ ወደፊት በመምጣት ጸለዩልንና ስማችንንም ለህዝቡ አስተዋወቁ ማለት ነው። እነዚህ የምትመለከቷቸው የናታኒም ኳየር ይባላሉ። ከዚህ በኋላ በመዝሙር አገልግሎት እናንተን ይባርኳቸዋል በማለት እንግዲህ ኳየር እንደሆንን ተነገረን። ከዚያ ጊዜ አንስቶ እንግዲህ በመዝሙር አገልግሎትም በራሳችን ግጥምም እየጻፍን መዝሙርም እየጻፍን በተለያዩ በቤተ ክርስቲያን አገልግሎቶች ማገልገል ጀመርን ማለት ነውና አነሳሳችን ይህን ይመስላል። አዎ፣ ረጅም ዓመት ነው፣ ወደ 11 ዓመት። አዎ፣ እንግዲህ 2018 ላይ 11 ዓመት ሙሉ ለመቀጠል የቤተ ክርስቲያን ድጋፍ ወይም የወላጆች ድጋፍ ያስፈልጋልና እንዴት ነበር የቤተ ክርስቲያን አቀባበል፣ የወላጆቻችሁ ድጋፍ? ያው በየትኛውም ቤተክርስቲያን ላይ በየትኛውም ቦታ ላይ ቢሆን ህብረቶች ሲኖሩ የቤተክርስቲያን ድጋፍ ጉልህ ነው እና የእኛም ቤተክርስቲያን ለእኛ አገልግሎት ዛሬም ላለንበት ደረጃ ትልቅ አስተዋጽኦ አድርጓል እና በእያንዳንዱ ስቴፕ ቅድም ገኒም ስታነሳ ነበር እና እንደ ኳየር እንድንደራጅ ከህፃናት ወጥተን እንደ ኳየር እንድንደራጅ ከማድረግ ጀምሮ የተለያዩ አገልግሎቶችን ቤተክርስቲያን ላይ እንድንወስድ እና ያለን ጸጋችንን እያወጣን እንድናገለግል ከማድረግ ጀምሮ በተለያዩ መንገዶች እንዲሁም ደግሞ የቤተክርስቲያን ብዙ ወጣቶች በመዝሙር በማስጠናት እነ ጸጋ ተመስገን እንዲሁም ዘመኑ ዮሐንስ መዝሙር ይሰጡን ነበር፣ ያስጠኑን ነበረ። በዚህ እናቶች በጸሎት አባቶች በምክር በብዙ መንገድ ያግዙን ነበር። እንዲሁም ወንድማችን ዳዊት ደምሴ ባይብል ስተዲ ከአገልግሎት ባለፈ መንፈሳዊ እድገታችን ከመዝሙር ባለፈ በቃል እንድናድግ የባይብል ስተዲ ክፍለ ጊዜ እንዲኖረን አስጀምሮን በየሳምንቱ ያስጠናን ነበርና በአጠቃላይ የቤተክርስቲያን አስተዋጽኦ በጣም ትልቅ ነበር። ደስ ይላል። በየቤተክርስቲያናችን ያሉ ኳየሮች ህፃናት እንዲሁም ወጣቶች በአገልግሎት እንዲያድጉ ከፍ እንዲሉ የሚያደርገው የቤተክርስቲያን መሪዎች፣ የቤተክርስቲያን ሽማግሌዎች እንዲሁም ደግሞ ወላጆች ሚና ነው እና በተለያየ ቤተክርስቲያን የምንገኝ የቤተክርስቲያን መሪዎች እና ቤተሰቦች በየቸርቻችን ያሉ ትናንሽ ቸርቾችን መደገፍ፣ እናቶችን በጸሎት ሰፖርት ማድረግ ትልቅ ደረጃ እንዲደርሱ ልጆቻችን እንዲያድጉ እኛም እንድናድግ የሚረዳ ነገር ነው እና በዚህ አጋጣሚ የሆሳዕናን ቤተክርስቲያን ሰዎች እግዚአብሔር ይባርካችሁ ማለት ፈልጋለሁ። ብዙ አገልግሎቶች እንደምትወጡ ሰምቻለሁ እና ከመድረክ ባለፈ ምን አይነት አገልግሎቶችን ታዘጋጁ ነበረ? ከዛም ባለፈ ትንሽ ጠቀስ አድርገዋል መሰለኝ ስለ የራሳችሁ መንፈሳዊ ሕይወት እንዲያድግ የምታደርጓቸው ነገሮች እና የግል መንፈሳዊ ሕይወታችሁን ለማሳደግ በኳየር የምታጠኗቸው መጽሐፎች ነበሩ፣ የምታደርጓቸው ድርጊቶች ነበሩ? ያው ከስማችን ስንነሳ ናታኒም ነው ስማችን እና መጽሐፍ ቅዱስ ላይ አለ። ናታኒም ማለት የእግዚአብሔር ቤት ጠራጊዎች ነው እና ከመድረክ ባለፈ ቤተክርስቲያን እናጸዳ ነበርና ለብዙ ዓመታት የኛ ኳየር ናታኒም ኳየር ቤተክርስቲያን እናጸዳ ነበርና ትዝ ይለኛል። በጣም ደስ የሚል ጊዜ ነበርና በትምህርት ቤት መንገድ ዩኒፎርሞቻችንን ለብሰን ቤተክርስቲያን ሄደን ሐሙስ ቀን ቤተክርስቲያኑን አጽድተን ከዛ መዝሙር አጥንተን ማታ ምናምን ነው ቤት የምንገባው እና
እንደዛ በማድረግ እናገለግል ነበር። ከዛ ባለፈ ደግሞ አውትሪች የሆነ ጊዜ ከፓስፋይንደሮች ጋር በመተባበር እንደ ኳየር አዘጋጅተን ነበር እና በጣም ጥሩ ጊዜ ነበረን። እግዚአብሔር ይመስገን። መናሪያ ላይ ሆሳና ከተማ መናሪያ አካባቢ ላይ ነበር እና ብዙ ሰዎች የተባረኩበትና የተጠቀሙበት ፕሮግራም ነበር። ሌላኛው ደግሞ ልጆችን የመጎብኘት ወደኋላ የሚቀሩ ልጆችን እንደዚህ እያደረግን ከመድረክ ባለፈ ወደኋላ የሚቀሩ የታመሙ የኳየር አባላቶቻችንን ጓደኞቻችን ጋር በመድረስ እንሳተፍ ነበር፣ እናገለግል ነበር። ከዛ በተጨማሪ ደግሞ መንፈሳዊ ሕይወታችን እንዲያድግ እናደርጋቸው ከነበሩ ነገሮች ላይ ድጋሚ ዳዊት ደምሴ ማመስገን ፈልጋለሁ እና መዝሙር ብቻ ነበረ እንደ ኳየር ማለት ቤተክርስቲያን እናገለግል ነበር፣ ግን እሱ የባይብል ስተዲ ጊዜ ያስፈልጋቸዋል ወይም መንፈሳዊ ሕይወታችሁ እንዲያድግ መጽሐፍ ቅዱስ ጥናት ጊዜ ያስፈልጋቸዋል በማለት እንድናጠና አስጀመረን። በየሳምንቱ ያስጠናን ነበር፣ እሱ ነበር ደግሞ የሚያስጠና እና ትዝ ይለኛል የጀመርነው ዮሐንስ ወንጌል መጽሐፍን ነበር። ሁላችንም እርስ በርስ ነበር በደንብ የምንወያየው፣ ብዙ ነገር የተማርንበት፣ ብዙዎቻችን ለመንፈሳዊ ሕይወታችን የሚጠቅሙንም ብዙ በረከቶች ያገኘንበት ነበርና ከዛ በመቀጠል የሐዋርያት ስራን፣ የማቴዎስ መጽሐፍ እያለን ጢሞቴዎስ፣ ዕብራውያን፣ አሁን አይ ቲንክ ዕብራውያን ደርሰናል እና እነዚህ ነገሮች ያደረግን መንፈሳዊ ሕይወታችን እንዲያድግ እግዚአብሔር በረዳን መጠን አንዳንዴ መድከምን ቢኖርም እስካሁን ድረስ ቀጥሏል። እግዚአብሔር ይመስገን። የጸሎት ጊዜም ደግሞ አለን። ከአገልግሎታችን ማግስት እሑድ እሑድ የጾም ጸሎት ጊዜ አለን። ክረምት ደግሞ እንዲህ ጳጉሜ ምናምን ሲመጣ ያው ብዙ ቤተክርስቲያን የጸሎት ጊዜ ይኖራል እና ልክ እንደዛው በኳየርም ደግሞ የጾም ጸሎት ጊዜ አለን ለአንድ ለ2 ቀን በቃ ቀኑን ሙሉ እየጾምን እንደ ኳየር የምንጸልይባቸው እንዲህ እያደረግን መንፈሳዊ ሕይወታችን እንዲያድግ እናደርጋለን። በኳየር ውስጥ እንግዲህ ህብረት ሲኖር የተለያየ ባህሪ ያለው ሰው ይኖራል። በጣም የሚቀልድ፣ በጣም የኳየሩ ድምቀት የሆነ እንደዚህ ነገሮች ይኖራሉና ወይም በጣም ቁም ነገረኛ የሆነ ሰው ማይጠፋም እና የኳየራችሁ በጣም ቀልደኛ ሰው የነበረ ማትረሱት አጋጣሚ አለ? ለምሳሌ ቸርችም ስታጸዱ፣ ለአገልግሎትም ስትወጡ እንደው ማትረሱት አጋጣሚ ካለ ብታጫውቱም። ያው አጋጣሚዎች ይኖራሉ በተለያየ ጊዜ እና ያው ሁሉም ሰው ይጫወታል፣ ይቀልዳል። አንድ ማንረሳው ገጠመኝ አለ። አገልግሎት ላይ ያለን መድረክ ላይ ነበርና አገልግሎት መዝሙር እየወሰድን ግማሹ ጨርሶ ወረደ፣ ግማሻችን ደግሞ እዛው ቀረን መድረክ ላይ እና ይሄን ገጠመኝ በደንብ አንረሳውም ሁላችንም፣ ያው ከዝግጅት እጥረት የተነሳ ማለት ነው እና በደንብ ሳንዘጋጅ ስንቀር አንዳንዴ እንዲህ አይነት ነገሮች ይፈጠራሉ እና ግማሹ እዛው እየዘመረ ግማሹ ራሱን እንትን ብሎ ወረደ ማለት ነው እና እንደዚህ አይነት ነገሮች ያጋጥማሉ። የጅብ ዋሻ ውስጥ ነው ምናምን ጠፍታችሁ ነበር የተባለ እሱንም አጫውተን እስኪ። ለአገልግሎት ወጥታችሁ መሰለኝ። እሱን ገኒ እናንተ ሞር የምታውቀው። አዎ የሆነ ኮንፈረንስ ነበረ፣ ቃልሻ የሚባልበት ቦታ ነው። ትንሽ ጫካ ይበዛዋል፣ ዳገት ቁልቁለት ነገር ይበዛዋል እና ልጆች እያለን ደግሞ በጣም ማየት እንወዳለን። በቃ እዛ አካባቢ መውጣት መውረድ ምናምን ያስደስተናል እና ፕሮግራም መሀል ነበረ። ወጣን እንደምን ወካ እናደርግ ምናምን ብለን እና እንዲህ ላይ ነው እየመራ ይዞን ሄደማት መንገዱ እንደሚያውቅና ከዛ በኋላ ላይ ሄደን እንግዲህ የምንመለስበትን መንገድ አላወቅንም። ብቻ እዛ እያየን እየጎበኘን ምናምን ቸርች ፕሮግራሙ አልቆ ቤተሰብ እየፈለገን ወላጅ እየፈለገን ነበርና በኋላ ላይ እንዴትም ወጣን። የጅብ ዋሻ ምናምን ነገር ነበረበት፣ ዋሻ አለ ምናምን እያልን ሄደን እንግዲህ መመለሻ መንገዱን አተነው። በኋላ ላይ ግን ተፈልገን ተገኘንና ጥሩ መሪ ነው ማለት ነው ድሌ። በአገልግሎት ህይወት ውስጥ ብዙ የባህሪ ለውጦችን ማግኘት እንችላለን። ብዙ ነገር በአገልግሎት መታቀፍ የራሱ የሆነ በረከት አለው እና በእነዚህ አገልግሎት ጊዜያችሁ ውስጥ ያገኛችሁት የተለየ በረከት አለ? አሁን ሁላችንም ለአገልግሎት የምንሰጠው ትርጉም አለ እና ለምንድን ነው የምታገለግሉት? ለአገልግሎት ያላችሁስ ምልከታ እንዴት ነው?
ያው እንግዲህ እኛ እንደ ኳየር በተለይ እንደ ናታኒም ኳየር እኛ በጣም ብዙ በማገልገል ውስጥ ተገልግለናል እና ከናታኒም ኳየር ቀደም እንዳለችው ከመግባታችን በፊት ህፃናት ኳየርም በፊትም በመዝሙር ነበር የምናገለግለው እና እሱ በደንብ ይዞናል እና እያገለገልን ወደ ናታኒም ኳየር ጆይን ካደረግን በኋላ ስናገለግል በጣም ብዙ ልጆች ጸጋቸውን እያወቁ እየሄዱ ነበር እና ወደ ኳየር ጆይን አድርገን በራሳችን ኳየር ማገልገል ከጀመርን በኋላ ነበር ግጥም መድረስ የጀመርነው፣ ዜማ ማውጣት የጀመርነው። ብቻ ብዙ ልጆች የጸሎት ጸጋ ያላቸው፣ የስብከት ጸጋ ያላቸው፣ የግጥም ጸጋ ያላቸው፣ የዜማ ጸጋ ያላቸው ሁሉ ጸጋቸውን ያወቁት በአገልግሎታችን ውስጥ ነበር እና ኳየር ከጀመርን በኋላ ግጥም ከመድረሳችን በፊት ራሱ ቅድም እንደተባለው ባይብል ስተዲ ታይም ነበረ እና በዛ ታይም ሁሉም ሰው ያገለግል ነበር እና አሁን ላይ የወጣው አልበማችን ራሱ የሁሉም ሰው ስራ ነው ማለት አንዱ ይገጥም ነበር፣ አንዱ ዜማ ያወጣ ነበር። ሁሉም ሰው እያገለገለ ነው ይሄ አልበም ፋይናሉ እንደዚህ ሆኖ አምሮ የወጣው እና በማገልገል ውስጥ እኛ እንደ ኳየር በጣም ተገልግለናል እና በተለይ ደግሞ ለእያንዳንዳችን መንፈሳዊ እድገት በጣም ጠቅሞናል ብዬ አስባለሁ እና ምክንያቱም ማገልገል ከብዙ ነገር ይይዛል፣ ከብዙ ነገር ይቆጠባል እና በወጣትነታችን እንግዲህ ሁላችንም ወጣት ነን፣ ወደ ዓለምም እንዳንሄድ በእርግጠኝነት በቤቱ ይዞናል ብዬ አስባለሁ አገልግሎት እና እኛ እንደ ናታኒም በማገልገል በጣም ተገልግለናል። አገልጋይ መሆን ጥቅሙ ከብዙ ኃጢአቶች ይጠብቃል ብዬ አምናለሁ። እንደ እኔና የሆነ ነገር ልናደርግ ስንፈልግ እኔ እኮ አገልጋይ ነኝ የሆነ ነገር በቃ የሆነ እድል እንኳን ቢመጣልን እዛ ነገር ውስጥ ላለመግባት አገልጋይነታችን ይይዘናል። ስለዚህ ማገልገል ከምንም በላይ መጀመሪያ ራሳችን ነው የሚሰራው። ስለዚህ በብዙ ጸጋ እንድትወጡ ጠቅሟቸዋል። ለዛ ይሁን አንድ መዝሙር አላችሁ መሰለኝ ወጣትነቴን ባርክ የሚለው ምናልባት የተጻፈበት ታሪክ ካለ የተወሰነ ብትነግሩንና እሱን አድምጠን እንመለስ። ያው አንቺም ብለሽዋልና በአገልግሎት ውስጥ መሆን በአገልግሎት ውስጥ መቆየት ከብዙ ከዓለማዊ ነገር ይጠብቀናል። ብዙ ተጽዕኖዎች ባሉበት ዓለም ላይ እስካለን ድረስ ጓደኞቻችን ከሚያሳልፉት ቦታ እኛ በቤተክርስቲያን በመሆን የተሻለ በረከት እናገኝ ነበርና ወደ መዝሙሩም ደግሞ ስንመጣ ያው መዝሙሩም እኛም ወጣቶች ነን እና የወጣትነት ፈተና ባለበት ዓለም ላይ እንገኛለን እና በዚህ ዓለም ላይ ለአንተ መኖር እንድንችል ለክብር መኖር እንድንችል ያንን እያሰብን መኖር እንድንችል እርዳን እያልን ነው። ያንን በማሰብ ነበር የጻፍነው እና በዛ መንፈስ ሆነን ነበር የጻፍነው ይሄን መዝሙር። ስለዚህ ገናም ረጅም ጊዜ ስላላችሁ ወጣትነቴን ተረከብ እያላችሁ ነው። ተመልካቾቻችን መዝሙሩን አዳምጠን እንመለሳለን። መልካም ቆይታ።
ተመልሰናል ተመልካቾቻችን። ከናታኒም መዘምራን ጋር ቆንጆ ቆይታዎችን እያደረግን ነው። ለረጅም ጊዜ እንግዲህ እንደሰማሁትም የየራሳችሁን መዝሙሮች በየሳምንቱ እየጻፋችሁ ትዘምሩ ነበረ። የሰው ዝማሬ ማትዘምሩም ነበርና ያ ማለት በርካታ መዝሙሮች አሏችሁ። መዝሙሮች እንዴት ነበር የምትጽፉት? እንዴት ነበር ልምምድምስ የምታደርጉት? እንግዲህ እንደተባለው እኛ መዝሙር መጻፍ የጀመርነው ከህፃናት ኳየር ከወጣን በኋላ ናታኒም ኳየር ጆይን ካደረግን በኋላ ነበርና ገና መጀመሪያ ላይ መዝሙር መጻፍ ከመጀመራችን በፊት ለምን የራሳችን የሆነ የኳየራችን መዝሙር አይኖረንም ብለን ነበር አስበን የተነሳ ነውና ከዛ በፊት ያው እንግዲህ ሁሉም ኳየር እንደሚዘምረው የሌላ የኳየር መዝሙር ምናምን ነበር እንደ ኳየር የምንዘምረው፣ የራሳችን ኳየር መዝሙር አልነበረንም እና ከዛ ከሆነ ጊዜ በኋላ ሁላችንም እንደ ናታኒም የራሳችን የሆነ ኳየር የኳየራችን መዝሙር ይኖረን ብለን አሰብንና መጻፍ ጀመርና ቸርቻችን ላይ ደግሞ በአመት አንድ የምናከብረው የኳየራችን ምስረታ አመታዊ በዓል ነበረን እና ለዛ ለአመታዊ በዓላችንም የራሳችንን መዝሙር ለመዘመር እኮ መግጠም እንችላለን ብለን አሰብንና ከዛን ጊዜ በኋላ ነበረ ኳየር ቲም የግጥም ስራ ምናምን መስራት የጀመርነው እና ለሱ ምን እናደርግ ነበር ኳየር ለግጥም እና ለዚህ ለመዝሙር ስራ የራሱ የሆነ አንድ ቀን ነበረው እና ሁሌ ሐሙስ እንገናኝ ነበረ። ቀደም እንደተባለው ከቤት ጽዳትን በተጨማሪ ቲም እንሰራ ነበር፣ ግጥም እንገጥም ነበር፣ ዜማ እናወጣ ነበር እና ሐሙስ ላይ እንዴት ነው የምንሰራው? ኳየር 3-4 ግሩፕ ይከፈልና አራቱም ግሩፕ የየራሱ ርዕስ ይሰጠዋል። አሁን ለምሳሌ የምስጋና ከሆነ ለአንድ ግሩፕ የምስጋና፣ ለአንድ ግሩፕ የንስሐ ተደርጎ ሁሉም የየራሱን ርዕስ ይዞ በዛ ርዕስ ገጥሞ ዜማ አውጥቶ ይመጣል። ከዛ ፋይናሉን አንድ ላይ የእያንዳንዱን ግሩፕ ሰምተን ከዛ ያኔ እዛው ፋይናላይዝድ አድርገን እንወጣ ነበርና ሌላ ደግሞ ቤታችን ሁላችንም በየግላችን እንሰራለን። ርዕስ ይዘን ሄደን በዛ ገጥመን ዜማ አውጥተን እንመጣና ቸርች ላይ ደግሞ ኤዲት እናደርግ ነበርና ያ ገና ስንጀምር ቲም ስራችን ወይም ደግሞ ይሄን የመዝሙር ስራችንን ስንጀምር በእንዲህ አይነት ሁኔታ ነበር የጀመርነው እና እያለ አድጎ እስከ አልበም ስራ ድረስ ሄዷል እና ቲም ስራ ስንጀምር ወይም ደግሞ አገልግሎታችንን ስንጀምር በእንደዚህ አይነት ሁኔታ ነበር የጀመርነው። ወደ አልበም ስራችሁ ስመጣ ያው መዝሙር አልበም ማዘጋጀት በራሱ ትልቅ ቻሌንጅ ነው። ከዛም ውስጥ ደግሞ መዝሙሮችንም መርጠው ማዘጋጀት ትልቅ ስራ ነው እና እንዴት ነበር የአልበም ዝግጅቱ? መዝሙሮች እንዴት ነበር የመረጣችሁት? እሺ ያው እሱን ከመምረጣችን በፊት ምን አይነት ይዘት ሊኖረው ይገባል የሚለውን አልበም አንዳንድ የሚያውቁ ሰዎችንም ተሞክረው ያላቸውን ትላልቅ ሰዎችን ለመጠየቅ ሞክረን ነበር። ከዛ ከነሱ ከሰጡን ሀሳብ ተነስተን በተጨማሪም ደግሞ እኛም ምን አይነት ይዘት ይኖረዋል እስቲ አልበም የሚለውን ለመስማት እየሞከርን ነበር። የተለያዩ ሰዎችን አልበም የኳየራትን ምናምን ሰማ ነበርና ያው ከሰዎችም ካገኘነው ሀሳብ ከሰማነውም አንጻር ለመመደብ ሞከርን። የምስጋና፣ የንስሐ፣ ስለ ክርስቶስ ዳግም ምጽአት የሚያሳስበን፣ ስለ እግዚአብሔር ጸጋ ምናምን ብለን እንደዛ ከፋፈልንና በነዛ ርዕሶች ተመስርተን ከነበሩን መዝሙሮች ውስጥ የመመደብ ስራ ነበር የሰራ ነው። ከአልበም ስራችሁ ውስጥ የምትወዱት ሲጻፍም ጀምሮ የተለየ ታሪክ ያለው መዝሙር አለ? አዎ ከአልበም ውስጥ አልጨከነም የሚል መዝሙር አለን እና ይህን መዝሙር የጻፍንበት ሁኔታ እንዴት ነው? ክረምት ላይ ነው፣ ጳጉሜ አካባቢ ነው እና አመቱ ሙሉ የወጣንበትን የወረድንበትን መንገዶችን ስናስባቸው እግዚአብሔር እድል ሰጠንና ያንን እድል የሰጠንን አምላክ ለማመስገንም ጭምር እንዲሁም ደግሞ ፍሬ ባይኖረው ለዚች ዓመት ማረኝ ለዚች ዓመት ተዋት የሚል የመጽሐፍ ቅዱስ ጥቅስ አለ በሉቃስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጀምሮ ያስቀምጣል ያንን ምሳሌ እና ያንን ቃል ተማርንና ከዛ በኋላ እየጸለይን ነበር እና ለምን ግጥም አንጽፍም በዚህ ሐሳብ ዙሪያ በዚህ በመጽሐፍ ቅዱስ ክፍል ለምን ግጥም አንጽፍም የሚል ሐሳብ መጣ። በጸሎት መንፈስ ሆነን ሁላችንም አንድ ላይ ተሰበሰብንና ከዚያ በኋላ ላይ እግዚአብሔር ምሕረትን እንደሰጠን ለዚች ዓመት እንደማረን ምክንያቱም ሁላችንም አስቸጋሪ ባህሪዎች ብዙ የማይመቹ ነገሮች አሉ። እንደገና በአገልግሎት ህይወት ስንቆይ
እግዚአብሔር በመውጣት በመውረዳችን ሁሉ ብዙ ምህረት አድርጎልን ይቅር እያለን ነው እስከዚህ ድረስ የመራን ማለት ነውና ያንንም ስለሚያስታውሰን ጭምር ያንን መዝሙር በልዩ ሁኔታ እናየዋለንና አልጨከነም የሚል መዝሙር። መልካም። ስለዚህ አልጨከነም እርሱ ባያይ ከኔ ፍሬ እድልን ሰጥቶኛል እንደገና ዛሬ የሚለውን ዝማሬያቸውን ሰምተን እንመለሳለን። ተባረኩ። የክብሩ መግለጫ እንድሆን የጌታ ፍሬያማ የወይን ግንድ ባለሁበት ቦታ ቢለኝ የኔ ተክል ምርጡ መልካም ዘሬ ቢያበጅልኝ ቦታ እንዳፈራ ፍሬ ዓመታት ቢያልፉ እጅግ ብዙ ጊዜያት ፍሬን እስካፈራ ጠብቋል በትዕግስት ጠብቋል በትዕግስት አልጨከነም እርሱ ባያይ ከኔ ፍሬ እድልን ሰጥቶኛል እንደገና ዛሬ አዝኖልኛል ልቡ ዳግም ራራልኝ ተስፋ ሳይቆርጥብኝ ለዚህች ዓመት ማረኝ ተስፋ ሳይቆርጥብኝ ለዚህች ዓመት ማረኝ መጠበቂያ ጉድጓድ መጠበቂያ አጥር ሁሉን ሰጥተኸኛል እኔ እንዳልቸገር ቢተማመንብኝ ብዙ ያፈራል ብሎ እንዳልጠበቀው ሲሆን የኔ ሕይወት ቀሎ አንጀቱ ቢጎዳ ልቡም እንኳን ቢያዝን በአዲስ እንድጀምር ችሮኛል አዲስ ቀን ችሮኛል አዲስ ቀን የሚሰራ እምነት ባይታይ በኔ ላይ ባይማርክ ኑሮዬ ባያሳይ ወደ ላይ ቅጠል ብቻ ብሆን ያልሆንኩኝ ትርፋማ ላይ ላይ ቢያበራ ውስጤ ነው ጨለማ ይህንን እያየ ዛሬም እድል ሰጠኝ ምሕረቱ በዛልኝ ፍሬያማ ሊያደርገኝ ፍሬያማ ሊያደርገኝ አልጨከነም እርሱ ባያይ ከኔ ፍሬ
የማይጨክን አባት እድልን የሚሰጥ በፍጥነት ቸኩሎ ቅርንጫፍን ማይቆርጥ ፈጥኖ ማያጠፋ የሚጤሰውን ክንድ ቅጥቅጡን ሸምበቆ አንስቶ ማይሰብር ይህ ቸር ጌታችን አዝኖልናል ልቡ ክበር እንላለን ለፍቅር ሐሳቡ ለፍቅር ሐሳቡ ከመዝሙር ግብዣችን ተመልሰናል። ውድ ተመልካቾቻችን በዚህ ዝማሬ ውስጥ እጅግ ብዙ ተስፋን እንዳገኛችሁ ተስፋ አደርጋለሁ። በጣም ደስ የሚል መዝሙር ስለሆነ ተስፋን የሚሰጥ መዝሙር ስለሆነ ማለት ነው። ያው በህይወታችን ብዙ ነገር ሊሆን ይችላል፣ እግዚአብሔር ግን በእኛ የሚጨክን አምላክ እንዳልሆነ ተመልክተናል። ጨዋታዬን ጥያቄዎችን መቀጠል ፈልጋለሁኝ እና እንደ ናታኒም ኳየር እንግዲህ ወደ 11 ዓመት ስትቆዩ በዚህ ሁሉ ጊዜ ውስጥ እድገታችሁ ምን ይመስል ነበረ? ግጥሞችን እንደምትገጥሙ ተመልክተናል እና ሙዚቃ በመጫወት አብሯችሁ የሚሆን ማን ነው? ሙዚቀኞቻችሁ እነማን ነበሩ? ከዛም በተጨማሪ ደግሞ ምን ያክል ነበር እድገታችሁ? አሁን ላይ ስትጀምሩ ምን ያክል ሰው ነበራችሁ? ምናልባት በግምት የምታስታውሱት ከሆነ ካልሆነም ደግሞ አሁን ያላችሁ የመዘምራን ህብረት ቁጥር ምን ያክል ነው? ምን ያክል እያደጋችሁ መጣችሁ? ስንጀምር የነበረውን ቁጥሩን ባላስታውስም አሁን ላይ እስከ 50 ሰው እንደዛ የኳየር አባላት አለ። ከዛ በተጨማሪ እንዳልሽውም ግጥም ዜማ፣ ከግጥም በተጨማሪ ዜማ በመስራት እንዲሁም ኳየሩን በሙዚቃ በማገልገል ብዙ ልጆች አሉ። ያው ኑሐሚን ነቤኪ አሉ ብቻ ምናልባት ከኳየር ውስጥ ማለት ነው። እና እኛም አንዳንድ ነገሮች እንሞክራለን በሙዚቃ ዙሪያ ምናምን። በጣም ጎበዝ እንደሆንክ ሰምቻለሁ። አዎ ያው ትንሽ እንሞክራለን እና እንደዛ ነው። አሉ ኳየር ላይ ብዙ ኢቭን አሁን ላይ ታዳጊዎች አሉ። አሁን መጀመሪያ የጠራኋቸው ልጆች ኦልሞስት ግቢ ላይ ነው ያሉት አሁን ላይ እና አሁን ተተኪ ልጆች ደግሞ ከታች አሉ ብዙዎች በሙዚቃ የሚያገለግሉ። እንዴት ነበረ የሙዚቃ መጫወት እድሉን ወይም ደግሞ ችሎታውን ያገኛችሁት? ቤተክርስቲያን ላይስ እነዚህን እናንተ ከወጣችሁ በኋላ ተተኪዎችን ማፍራት የቻላችሁት እንዴት ነበረ? ያው ኦቨርኦል ሙዚቃ ፐርሰናል ነው ማለት የግል ጥረት የሚጠይቅ ነገር ነው እና አብዛኛው ከኔም በፊት የነበሩት እኔም ሌሎችም እዛ ያሉ ልጆች በግል በደንብ ኢንስትሩመንቶችን ቤተክርስቲያን ላይ ሲያገኙ ፕራክቲስ ያደርጋሉ። ቤተክርስቲያንም ደግሞ የምታሰለጥንበት ስኬጁል ሲኖራት በዛ ስኬጁልም እንዲሁም ደግሞ ከተለያዩ ቦታ የተለያዩ እንግዶች ሲመጡ ሲጋበዙ ከነዛ ሰዎች ኤክስፒሪየንስ በዛ መንገድ። ስለዚህ ከቤተክርስቲያን የተወሰነ ቤተክርስቲያን የመልመድ እድል አጋጠማችሁ፣ ከዛ በግላችሁም እያሳደጋችሁ ትሄዳችሁ። በጣም የተለያየ ሙዚቃ የሚጫወቱ ሰዎች አሉ አይደለ? ካልተሳሳትኩኝ። አዎ አሉ፣ ያው አሉ። ኪቦርድም ላይ ጊታርም ላይ ብዙ አሉ። ቤዝ ጊታር፣ ሊድ ጊታር የሚጫወቱ ልጆች አሉ። በጣም ደስ ይላል። ይሄም ትልቅ አንዱን ኳየሩን የሚደግፍ ትልቅ ጸጋ ነው እና ስለዛ እግዚአብሔር እናመሰግናለን። ተጨማሪ ጥያቄዎችን ስለ አልበሞቹ ልጠይቃችሁ እፈልጋለሁ። እንግዲህ አልበም ማዘጋጀት ከባድ ስራ ነው፣ ረጅም ጊዜን ይጠይቃል እና አጠቃላይ ሂደቱ ምን ይመስል ነበረ? በዛ ውስጥ ያጋጠማችሁ ተግዳሮትም ካለ እንዲሁም ደግሞ የእግዚአብሔርንም እጅ ያያችሁበት ነገር ካለ ብታጋሩ። የአልበሙ ሀሳብ ቅድሚያ ሲነሳ መዝሙር የማውጣት ሀሳብ ሲኖረን ያው ሰው አስተያየት ይሰጠናል ባየው አገልግሎት ላይ እናንተ መዝሙር ማውጣት ትችላላችሁ፣ ለምን መዝሙር የማውጣት ሀሳብ አይኖራችሁም በሚል ሀሳብ ተነሳ። ከዛ በኋላ ላይ እንግዲህ እንደ ኮሚቴ ተወያየንበት። አንድ አመት ላይ በ2014 ነው ሀሳቡ የተነሳውና ከዛ በኋላ ላይ ጸለይንበት። እንደ ኳየርም ሀሳቡን አቀረብን። በጣም ደስ የሚል ተቀባይነት ያለው ሀሳብ ነበረ።
ከዚያ በኋላ ላይ እንግዲህ በደንብ በመጸለይ ነው የጠበቅነው። በኋላ ላይም ወደ ስራ የገባ ነው አንድ መዝሙር ቅድሚያ በመስራት ነው። የወንጌል አደራ የሚለው መዝሙር ሆሳና ናታኒም በሚለው ዩቲዩብ ቻናል ላይ አለ። ቅድሚያ የሰራ ነው የዘመርነው መዝሙር እሱ ነበርና ይህ መዝሙር ሌላውንም ስራ እንድንሰራ ይረዳናል፣ ያግዘናል፣ የበለጠ ድፍረትንም ይሰጠናል በሚል ያንን መዝሙር ሰራ ነውና ከዚያ በኋላ ላይ ግን ስናዘጋጅ መዝሙሮቹን ቅድም እንዳልነው ለተለያዩ ሰዎች ኤዲት እንዲያደርጉ በመስጠት ሀሳብ በመጠየቅ ምን በማለት በተኛ በራሳችን ልጆችም እንዲያምኑበት ሀሳቡን አደረግን። ከዛ ወደ ቤተክርስቲያንም ሀሳቡ መጣ፣ ተጸለየበትና ቤተክርስቲያንም ሀሳቡ በጣም ተቀባይነት ስላገኘ በጸሎትም ደገፉን። በሚያስፈልገ ነገር ሁሉ ቤተክርስቲያን ደግፎናል። አልበሙ ስታወጡ ያው ከአንዱ ችግር ከሚባሉት ውስጥ ከፍተኛ ያው ገንዘብ ወጪ አለውና እንዴት ነበረ እግዚአብሔርን እጅ ያያችሁበት አጋጣሚ ነበር በዚህ ዝግጅት ውስጥ በገንዘብም በሌላው? ያው ገኒም ለማንሳት ሞክራለች። ከዛ በተጨማሪ ግን ገንዘብ ለማግኘት እኛም የተለያዩ ነገሮችን እናደርግ ነበር። እንደ ኳየር የተለያዩ ስራዎችን እንሰራ ነበረ። የተለያዩ ነገሮችን እየሸጥንም ደግሞ ለኳየሩ ገቢ ምን ሸጣችኋል? ያው ብዙ ጊዜ የትምህርት መዝጊያ ላይ ሰኔ 30 የሚባለው ፕሮግራም በየትምህርት ቤቱ ሲዘጋጅ ምናምን የተለያዩ ነገሮች ለህፃናት የሚሆኑ ነገሮችን ኩኪስ ምናምን እንደዛ አይነት ነገሮችን አዘጋጅተን በመሸጥ በየትምህርት ቤቶች ላይ ምናምን በዛ መንገድ እንደግፍ ነበር። እንዲሁም ወንዶች ደግሞ በሚችሉት ይሰሩ ነበረ በጉልበት ምናምን እና በዛ መንገድ ኳየሩን ለመደገፍ እንሞክር ነበር። ወራዊ ማዋጮም አለን። ከዛ በተጨማሪ ደግሞ እንደ አጠቃላይ አልበሙ ያው ብዙ ሂደትን አልፏል ከብዙ ሰዎች። እኛም የራሳችንን ግጥም ሀሳቡ ሲኖረን ወደኋላ አይተን ይሄ ሀሳብ ከመጣ በኋላ ወደኋላ ዞር ብለን ግጥሞቹን ኤዲት ለማድረግ ሞክረን ነበረ። ከዛ መዝሙር ለሰሩ ሰዎች ግጥም ላይ ላሉ ሰዎች ሰተን ደግሞ በእነሱም እንዲታይ ብዙ ስቴፖችን ካለፈ በኋላ ነበረ ወደዚህ ያው እና ከዛ በተጨማሪ ኦልሞስት አንድ ቪዲዮም ሰርተናል ከአልበም ውስጥ ማለት ነውና ያንን ቪዲዮም ለመስራት የምርቃት ፕሮግራሙንም ለማዘጋጀት እጃችን ላይ ምንም ብር አልነበረም። ኦልሞስት አንድ ሳምንት እስኪቀረው ድረስ ምንም አይነት ነገር እጃችን ላይ አልነበረም እና ተስፋ ቆርጠን በጣም ልናቆም በቃ እስከዛው ደረጃ ደርሰን ነበረ። ነገር ግን በዛው ሁሉ ማለት እግዚአብሔር ይናገረን ነበር። ያኔ ጊዜው ክረምት ነበረ፣ የጸሎት ፕሮግራሞች ነበሩ። በዛ መሃል እግዚአብሔር ቃል በሚያስተላልፉ ሰዎች በኩል ይናገረን ነበር እና በዛ እየተጽናናን በእግዚአብሔር እርዳታ እንቀጥል ነበረ። በዛ ሁሉ መሃል ደግሞ እግዚአብሔር ሀሳቡን የሰጠን እግዚአብሔር ራሱ ስራውንም ደግሞ እንድንጨርስ ረድቶናልና በዚህ መንገድ ነበረ አልበሙን የጨረስነው። አንድ ሳምንት በቀራችሁ ጊዜ በምን አጋጣሚ ነበር ገንዘቡን ያገኛችሁት? አንድ ሳምንት ሊሰራ 7 ቀን ሲቀር እስከዛ ጊዜ ገንዘብ አልነበራችሁም እንደነገራችሁንና እንዴት ነበር እግዚአብሔርን ታምራት ያያችሁት? ያው እግዚአብሔር ህዝቡን ነው የሚጠቀመውና ያው እኛ ምንም አልነበረንም። አልበሙን ለመጨረስ የመጨረሻ ክፍያ ከፍለን እጃችን ላይ ምንም የቀረ ገንዘብ አልነበረንም እና ከዛ ምርቃት አስበናል። ምክንያቱም ተማሪዎች ነን ሁላችንም ወደ ግቢ ምናምን ልጆች ስለሚበተኑ መስከረም ሳይገባ በቃ ለመጨረስ አስበን ነበርና ከዛ የተነሳ በቃ መስከረም ላይ እንዲሆን ፕሮግራማችንን አስበን ግን በሰዓቱ እጃችን ላይ ምንም የቀረ ብር አልነበረንም። በጣም በቃ ብዙ ነገር ተስፋ ቆርጠን ነበር። በቃ አንችልም ብለን ነበርና ቀደም እሱ ለማንሳት ሞክሮ ጳጉሜ ውስጥ ነውና አንድ አገልጋይ እንዲህ የጸሎት ጊዜ ነበርን እየጸለይን የድል ዋዜማና የድል ማግስት ፈተናዎች ይበዛሉ ነው እንደዛ አለና በተለይ ደግሞ የድል ማግስት በቃ የድል ዋዜማ በጣም በቃ እንዳታልፍ ሰይጣን ብዙ ፈተናዎችን ከፊታችሁ ይደረድራል። ከድል ማግስት በኋላ ደግሞ እኛ እኮ ይሄን አደረገን እንዲሆንን እያለን ተኮፍሰን ከእግዚአብሔር መንገድ እንድንወጣ ያደርገናል እና እንደዛ እንዳትሆኑ እንዳትሸወዱ እያለ አስተማረን እና የዛን ቀን መልእክት በጣም ጠቅሞን ነበር እንደ ኳየር ማለት ነው። እና ከዛ ብቻ ሰዎችን ጠየቅን
ሀገር ውስጥም ውጭ ሀገርም ያሉ ሰዎች ጋር ደወልን። ጥቂት ሰዎች ናቸው በቃ በአንዴ ብዙ ከቨር ያደረጉልን ማለት ነው። እና እግዚአብሔር ይመስገን እንደዛ ሆኖ ያን ጊዜ አለፍ ነው እና እግዚአብሔር ከኛ ጋር እንደነበረ እግዚአብሔር ሲያግዘን እንደነበረ በደንብ ያየንበት ጊዜ ነበር። በአንድ ሳምንት ውስጥ የሚያስፈልጋችሁ ገንዘብ ገብቶ ስራውን ጨርሳችሁ እግዚአብሔር ይመስገን ደስ ይላል። ስለ መዝሙር ስንመለከት ዝማሬ መንፈሳዊ እውነትን በሰው ልብ ውስጥ የምናሰርጽበት እንደሆነ ይታወቃልና ከዛም ውስጥ ከእናንተ ዝማሬዎች ውስጥ በጣም የምወደው በጣምም ደግሞ የአማርኛውን አገላለጹን በሙሉ የማደንቀው ዝማሬ አለ ስለ ሰንበት የዘመራችሁት መዝሙርና በትክክል ወንጌልን ባጭሩ የመጽሐፍ ቅዱስን ሐሳብ ባጭሩ የገለጻችሁበት መዝሙር ነውና ስለ ሰንበት የተጻፈው መዝሙር ዛሬም ሰንበት ስለሆነ መልካም ሰንበት እያልን እንድታዳምጡትና አዳምጣችሁት እንድትመለሱ እንጋብዛችኋለን። ከዛ በሚኖርና አጭር ቆይታ ፕሮግራማችን ጨርሳለን። አብራችሁን ቆዩ።
ዝማሬ በጸሎት በስብከት ባማረ ውዳሴ በሰማይ በረከት በአንድነት ሆነን ዛሬ እንዳመለክን ናፍቀናልና ዜም ዳግም በመንግሥትህ ኦ ብሩክ ቀን ስጦታ ከመዝሙር ግብዣችን ተመልሰናል። ውድ ተመልካቾቻችን ቆንጆ ዝማሬ እንደሰማችሁ እምነቴ ነው እንደተባረካችሁ። እንግዲህ ቆይታችን ወደ ማጠቃለል እናመጣለን። በዚህ ሁሉ ዓመታት ውስጥ አብራችሁ ስትሆኑ ስታገለግሉ ከጎናችሁ በመሆን በመንፈሳዊ ሕይወታችሁን በመደገፍ ብዙ ያገዟችሁ ሰዎች አሉና ምናልባት ማመስገን መባረክ የምትፈልጉት ሰው ካለ ለእናንተ እድል እንሰጣለሁ። እሺ እንግዲህ አልበማችን መሰራት ሳይሆን መታቀድ ከጀመረበት ጊዜ ጀምሮ በጣም በብዙ ነገር ከጎናችን የነበሩ ሰዎች ነበሩና ቅድም እንደተባለው በገንዘብ ብቻ ሳይሆን በሀሳብ፣ በጸሎት፣ በምክር በጣም በብዙ ነገር ጎናችን የነበሩ ሰዎች ነበሩና እኛ እንደ ናታኒም ይሄን ነገር ብቻችንን ማሳካት አንችልም። ገንዘቡ እንኳን ቢኖረን በጣም በጸሎት ረድተውናል እና ይሄ ስራ እንደዚህ እንዲወጣ ካደረጉት ሰዎች ውስጥ በጣም ብዙ ሰዎች አሉና ሁሉንም ማመስገን እንፈልጋለን። እንግዲህ በስም ብንጠቅስ አያልቅም፣ ብዙ ስለሆኑ ሁሉን ዘርዝረን መጨረስ አንችልም። ግን መጀመሪያ ቤተክርስቲያናችን እንዳጠቃላይ ቤተክርስቲያን ከዚህ ስራ ጎናችን ነበር እና እኛ ትንሽም ነበርን አናቅም እንዴት እንደሚደረግ እና ኤቭሪቲንግ ጋይድ ሲያደርጉን የነበሩት እነሱ ነበሩ። ከቤተክርስቲያን ቀጥሎ ደግሞ ብዙ በዚህ ስራ የተሳተፉ ኢንዲቪዥዋሎች አሉ። እንዲሁም ኮተቤ ቤተክርስቲያን ሊቀዱ የመጡ ጊዜ እኛም ደግሞ ሁለተኛ ዙር መተን የሸክላ ሰሪው ምርቃትን ሁለተኛ ዙርም አድርገን ነበርና በሱ ፕሮግራምም ቤታቸውን ሰጥተው በብዙ ነገር ዌልካም ብለው ረድተውናል። በብዙ ነገር በዚህ አልበም ምርቃት ዙሪያ ከጎናችን ነበሩ እና እንዳልኩሽ እንደ ግለሰብ ደረጃ ብናስቀምጠው ስለማንችል ቤተክርስቲያናችን፣ ከዛ በተረፈ ኮተቤ ቤተክርስቲያን እና ብዙ ግለሰቦችም አሉ። በዋናነት ግን እግዚአብሔር ረድቶናል። እግዚአብሔር ይመስገን። ይቀራል ጨምሩት? ያው የቀረ የሚጨመር የተለየ ነገር የለም። እሷም ብለዋለች የመጀመሪያውን ስፍራ የሚወስደው እግዚአብሔር ነው። ያው በእያንዳንዱ ስቴፕ ሀሳቡን በእኛ ውስጥ ከማስቀመጥ ባለፈ ስራው እንዲሰራ እና በነዛ ነገሮች ላይ እግዚአብሔር መንገዱን ሲመራን ነበር። ከዛ በተጨማሪ ቤተክርስቲያናችን እንዲሁም ደግሞ ኮተቤ ሁለተኛ ቤተክርስቲያናችን ሆና አስታግዘን ነበረ በጣም ማለት ነው እና ከዛ በተጨማሪ የተለያዩ ሰዎች በገንዘብ በሀሳብ እንዲሁም ደግሞ ሙያዊ ድጋፍ ያደርጉልን የነበሩ ሰዎች ነበሩ። በሙዚቃ በኩል በግጥም በኩል የተለያዩ ሙያዊ ድጋፍ ያደርጉልን ነበር፣ ይመሩን ነበር እና እንደ እሷም ብለዋለች በጣም ብዙ ሰዎች ተሳትፈዋል። በጣም ብዙ ሰዎች እና አሁን መጥቀስ ብንጀምር በጣም ብዙ ሰው አያልቅም እና ሁሉንም እግዚአብሔር ዘመናችሁን ይባርክ ማለት ፈልጋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ። የተረሳ አንድ ሰው አለ። የኳየር መሪያችሁ ግሩም ማቴዎስን እግዚአብሔር ይባርክህ። ይህን ሁሉ ኳየር በልጅነት ስለምትመራ እግዚአብሔር ይባርክህ።
ማለት ፈልጋለሁ ስለማውቀው ማለት ነው። 17 ዓመት ነው ያላችሁት አይደል? በጣም ልጅ ነውና እግዚአብሔርን ስላንተ እናመሰግናለን። በርታ ማለት እንፈልጋለን። በተለያየ ኳየር ውስጥ ያላችሁ የቤተክርስቲያን መሪዎች ሁላችሁም በኃላፊነት እንድትሰሩ በዚህ አጋጣሚ ልናደፋፍራችሁ እንፈልጋለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። በቀጣይ ሳምንት ከቀጣይ እንግዳ ጋር እስክንገናኝ መልካም ቆይታ እያልን የመዝሙራቸውን ሸክላ ሰሪው የሚለውን ዝማሬ እንጋብዛለን። ተባረኩ።